بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم በአላህ ፍቃድ ዛሬ ያዘጋጀንላችሁ የሼህ ኑር ሁሴን ባሊ ዕልምና ከራማ በሚል ርዕስ ነው። ሼህ ኑር ሁሴን ባሊ ማን ናቸው? መች እና የትስ ተወለዱ? የዘር ሐረጋቸውስ ከየት ነው? ሀበሻዊ፣ ሱዳናዊ፣ ሶማሊያዊ ወዘተ። ሳያውቃቸው በስማ በለው እወዳችኋለሁ የሚለው ብዙ እንደሆነ ሁሉ በጭፍን የሚጠላቸውም የዛኑ ያህል ነው። ሼህ ኑር ሁሴን የዘር ሐረጋቸው ከነብዩ አጎት ልጅ ከአቂል ኢብኑ አቡ ጣሊብ 12ኛ የዘር ሐረጋቸው ይመዘዛል። ኑር ሁሴን ኢብን ኢብራሂም ኢብን ዓብደላህ ኢብኑ አቡበከር ኢብን ዑመር ኢብኑ ያሕያ ኢብን ኢድሪስ ኢብኑ ዒሳ ኢብኑ ዳውድ ኢብኑ ዓባስ ኢብኑ አቡበከር ኢብኑ ዓቂል ኢብኑ አቢ ጣሊብ። በዚህ አይነት መልኩ የዘር ሐረጋቸው ከነብዩ ሰለላሁ ዐለይሂ ወሰለም የአጎት ልጅ ጋር ይገናኛል። በመሆኑም አረባዊ ዜጋ ያውም ቁረይሽ ሆነው እናገኛቸዋለን። ይህም ረቢኡል ቁሉብ በሚባለው መጽሐፍ ላይ ማለት ነው ማየት ይቻላል። ያም ሆነ ይህ የሼህ ሁሴን ባሊ አባት ሼህ ኢብራሂም ወደ ሀበሻ የመጡት ዱንያዊ እና ዓለማዊ ጸጋ ፍለጋ ሳይሆን ዳዕዋን ወይም ኢስላማዊ መልእክት ለሰው ለማድረስ ሰዎችን ወደ አላህ መንገድ ለመጥራት ነበር። አያታቸውም አባታቸውም ዳዒ ነበሩ። ሼህ ኑር ሁሴን ስራቸውን አላህ ይወደድላቸውና በነበራቸው የማስተማር ብቃት ነገሮችን በጥበብ በማስተማራቸው ባሉበት አካባቢ ማለትም በባሊና በአርሲ ባሉ ማህበረሰቦች ውስጥ ታላላቅ ክብርና ዝናን መጎናጸፍ እንዲችሉ አድርጓቸዋል። ነገር ግን ምቀኛ አይጠፋምና በአካባቢው የነበሩ አንዳንድ ዑለሞች እነሱን እንደሳቸው በዳዕዋቸውና በስነ ምግባራቸው በህዝብ ዘንድ እሳቸውም ያገኙትን ክብር ማግኘት ሲችሉ እንቅፋት ሆኑባቸው። በከራማም ሆነ በዒልም ከማን በልጦ ነው እኛ እንሻላለን ማለታቸው ሳያንስ ሌላም የተለያዩ ችግሮችን አደረሱባቸው። እርሳቸውም የዑለሞችን ሸር ለማስቆም በማሰብ አንድ ነገር ለማድረግ ፈለጉ። አላህ በሰጣቸው ሕክማና ከራማ ሊፋለሟቸው ወሰኑ። እናንተ የተከበራችሁ ዑለማዎችና ዳዒዎች ግብዣ ጠርቻችኋለሁ እና እንድትሰባሰቡልኝ ብለው ቀኑንና ቦታውን አሳወቁ። ዑለማዎችም በመጠራታቸው ደስ ብሏቸው እሺ መርሐባ ይሏቸዋል። እናም በተባሉት ቀንና ቦታ ተሰብስበው ይሄዳሉ። ሼህ ኑር ሁሴንም ሞቅ ያለ ድግስ በመደገስ በልተው ብቻ ሳይሆን የተረፋቸውንም ተሸክመው መሄድ እንዲችሉ ነበር ያረጓቸው። የተጋበዙበት ወቅት ምሽት ላይ ነበር። ድግሱም የተደገሰው በሸለቆ ወይም በወንዝ ውስጥ ነበር። እንኳን በማታ ይቅርና በቀን እንኳን ገብቶ ለመውጣት አስቸጋሪ በሆነ ስፍራ መደገሱ ፈተና ነበር። እናም በልተው እንደጨረሱ ምሽቱ ይጨልማል። ጨለማው የሚያባብስ ደግሞ ደመና እንዲሁም ነጎድጓድ ያስከተለ ኃይለኛ ዝናብ እየመጣ ስለነበር ከሸለቆ ሳይወጡ ዝናቡ ይደርስባቸዋል። በጎርፍ እንደሚጠራረጉ ስላወቁ እንዳይወጡ መንገዱ ጨለማ ሆነ። ባሉበት እንዲቆዩ በጎርፍ ሊወሰዱ ሆነ። ሼህ ኑር ሁሴንም መደናገጣቸውን ሲያዩ እንዲህ አሏቸው፣ እናንተ የተከበራችሁ ዑለማዎችና ዳዒዎች ሆይ ባላችሁ ዱዓና ከራማ ወደ ሰፈራችን አውጡን። ከዚህ ከጨለማ እናንተ ምሩን፣ እንከተላችሁ። መቅደም ያለባችሁ እናንተ ናችሁ። በዱዓችሁ ከዚህ ችግር ልታወጡን ይገባል ሲሏቸው ፈተና እየተፈተኑ እንደሆነ ገባቸው። እናም ሼህ እርሶ ይቅደሙ
እርሶ ይምሩን እንከተሉት አሏቸው። አይሆንም፣ በዱንያ ሆነ በአኺራ መቅደም ያለባችሁ እናንተ ናችሁ። እኛ ለሀገሩ እንግዳ ለሰው ባዳንን፣ አዋቂዎች ሲመሩ የማያውቁ ይከተላሉ አሏቸው። እነሱም ቀደም ሲል በኢልምና በከራማ እንበልጦታለን እያሉ በማስቸገራቸው ምክንያት ግብዣ የተጠሩት ለአክብሮት ሳይሆን ለፈተና ባጠፉት ጥፋት ተቀጥተው አደብ ይዘው እንዲኖሩ ለማድረግ ሆነ። ሽንፈታቸውን አምነው በመቀበል ሁላቸውም በአንድ ድምፅ አንቱ የአላህ ወልይ ይቅርታ ያድርጉልን፣ ባጠፋነው ጥፋት ሁሉ አውፍ በሉን፣ ከአሁን በኋላ ጥፋት አይደግመንም አሏቸው። እንግዲያውስ እንደዛ ከሆነ የምታዩትን ከራማ እና ተአምር ለሰው ላትነግሩ ቃል ግቡልኝ። የምታዩትም ተአምር በእኔ ሳይሆን በአላህ ኃይልና ችሎታ የሚሆን ነው ሲሏቸው፣ እነሱም ለማንም አንናገርም፣ ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው አብሮ በጋራ የተቀመጠ ሰው እርስ በራሱ መተማመን ያለበት መሆኑን ነግረውናል። እንዲሁም ቃልም ማፍረስ እንደሌለብን አስጠንቅቀውናል አሏቸው። ከዛም ሼህ ኑር ሁሴን ከፊታቸው በመሆን ቢስሚላሂ ራሕማን ራሒም አላሁመ ሰሊ ዐላ ሰይዲና ሙሐመድ ወዐላ አሊ ሰይዲና ሙሐመድ የሚለውን 3 ጊዜ በማለት የቀኝ ትከሻቸውም በቀኝ እጃቸው መታ መታ ሲያደርጉት ብርሃን በትከሻቸው ላይ እንደ ችቦ በራ። አሁንም ያንኑ ቃል እየደገሙ ግራ ትከሻቸውን ሲመቱት ብርሃኑ ታየ። እናም ከፊት እየመሩ ወደ ሰፈራቸው አደረሷቸው። ከጨለማ ከወጡ በኋላ መብራቱን አጥፋልን፣ መቼም የሚቸግረው እንዲበራ ማድረግ ነው እንጂ ማጥፋቱ አይቸግርም ሲሏቸው፣ ይቅርታ ያድርጉልን፣ ላለፈው አይከታተሉን፣ ከአሁን በኋላ በክፋትና በምቀኝነት መፈላለጉን እንድናቆም ወስነናል ሲሉ 3 ጊዜ ቢስሚላሂ ራሕማን ራሒም አላሁመ ሰሊ ዐላ ሰይዲና ሙሐመድ ወዐላ አሊ ሰይዲና ሙሐመድ ሲሉ መብራቱ ጠፋ። ከዛም ተለያየን። ከዚህ ታሪክ የምንማረው ነገር ቢኖር ትክክለኛ የአላህ ወልይ የሆነ ሰው ስለ ከራማው እንዲወራለት አለመፈለጉ ነው። ምክንያቱም የሰዎችን አቂዳ ሊፈታተን የሚችል ችግር ሊፈጠር እንደሚችል ካላቸው ስጋት ነው። ይህን ያክል ተጨንቀው እንዳትናገሩብኝ ማለታቸው ምን ያክል ከሰው ዘንድ ዕውቅና እና ዝና የማይፈልጉ መሆናቸውን ቁልጭ አድርጎ ያሳያል። ኑዝሐቱል አስራር በሚባለው ኪታባቸው ከገጽ 8 እስከ 9 ላይ ይህንን ታሪክ አስፍረውልናል። በአንድ ወቅት አንዲት ሴት አዲስ የተወለደ አራስ ልጅ ይዛ በመምጣት ይህንን ልጅ የወለድኩት ልጄ መጠጥ ጠጥቶ በስካር መንፈስ ደፍሮኝ ነውና ልጁን ማሳደግ ይወጅብብኛል ወይስ አይወጅብብኝም ብላ ፈተዋ መጠየቋን፣ እንደ እሷ ልጅ መጠጥ ጠጥቶ እናቱን ከሚደፍር ሰው በስተቀር እሳቸው ባሉበት አካባቢ የነበሩ ሙስሊሞች ምን ያክል እስልምና የገባቸውና ይህን መሰል ፈተዋ መጠየቅ መቻላቸው ለአካባቢው ሰው ዲንን በማስተማር የዳዕዋ ውጤት ለመሆኑ ይህ ብቻ በቂ ነው ቢባል ማጋነን አይሆንም።